ለምሳሌ 30ኛው ላይ ምን ይላል? 30ኛው ላይ እሱ 31ኛው ቨርስ ላይ ነው ያለው። 30ኛው ላይ ለምሳሌ ምን ይላል? يوم تجد كل نفس ما عملت من خير محضرا وما عملت من سوء تود لو أن بينهما وبينه أمدا አይደለም تود እሺ ችግር የለው እርሱ አሁን አነባበቡን ምናምን ችግር የለው ትርጉም ይቀይራል እኮ ትክክል እሱ ይረዱኛል ወይ ወሐዚሩ አንተ ቁርአንን አነባበብ እንኳን አላወቅም እያልኩ ነው አብድረዛቅ እሱን አሳይመንት ወስጃለሁ አብድረዛቅ ሰምተኛል አይደል ሐሳቤ እሱን አሳይመንት ወስጃለሁ እሺ ቀጥል ተቀብያለሁ እሺ ኮንስትራክቲቭ ስለሆነ ማለት ነው ቀጥል ከዛ በኋላ 31ኛው ቁል ኢን ኩንቱ ቱሂቡነ አላህ ፈተቢኡኒ ዩሂብኩሙላህ ويغفر لكم ذنوبكم والله غفور رحيم غفور رحيم አይደለም غينን አውጣ والله غفور رحيم غينን አንብብ غفور رحيم ነው ያልከው ማን እንዳይነበብም ጥሩ ቀጥሎ የሚቀጥለው ነው እስቲ ጨምረው አንተው እንዳልከው አስከታም ከዛ ቁል አጢኡ الله والرسول አጢኡ الله والرسول እሺ فإن تولوا فإن الله لا يحب الكافرين يا سلام ምንድነው ተፍሲሩ 31ኛው አያ እባክህ ቶሎ በል አብድረዛቅ ትክክል አሁን ለምሳሌ 30ኛው ምን ይላል ነፍስ ሁሉ ከመልካም ነገር የሰራችውን የቀረሰኛው አይደለም 30ኛው ነው የሚለው 30ኛው ያነበብኩ 31ኛው ነው አንተ ተከስክልኝ ገባኝ 30ኛው የቀደም የተባባልነው ነው ያነበብከው 31ኛው ነው ችግር የለውም እሱ ችግር ቁጥሩ ቀጥል እኔም ካንተው ጋር እየተከታተልኩ ነው ይቀጥል ከመጥፎም የሰራችው በእርሷና በእርሱ በኃጢአቷ መካከል በጣም የሰፋ ርቀት ቢኖር ትመኛለች አላህ ነፍሱን ያስጠነቅቃቸዋል አላህም ለባሮቹ ሩህሩህ ነው ይላል ከዛ 31ኛው በላቸው አላህን የምትወዱ እንደሆናችሁ ተከተሉኝ እሺ አላህ ይወዳችኋልና እሺ እነማንን ኃጢአቶቻችሁንም ለእናንተ ይምራልና እነማንን ነው ነብዩ እንደዚህ መንገር ያለባቸው ለማን ነው ለሁሉም መልእክቱ ለሚደርሰው ለሁሉም ነው ግን በላቸው የተባለው በጊዜው ፕራይመሪ አድሬስ የተደረጉት በጊዜ ነበሩ ሰዎች ናቸው ፈተቢዑኒ የሚለውስ ከዛ በኋላ ፈተቢዑኒ ይላል ይሁብኩም አላህ አላህን የምትወዱ እንደሆናችሁ ተከተሉኝ እሺ ተከተሉኝ ነው ያሉት ታዲያ ማን ነው የሚከተላቸው ተከተሉኝ ነው ያሉት ሐዲስ ተከተሉ አይልም እዚህ ጋር ተከተሉኝ ያሉት ማንን ነው ማለት በምንድን ነው የሚከተሏቸው ነብዩ ቁርአንን የፈሰሩት በምንድን ነው በጣም ጥሩ ምን አልፈሰሩም ቁርአንን ፈሰሩኝ ነገር አላየሁም እኔ እሺ አንተ የቁርአንን ተፍሲር በምንድን ነው የተረዳኸው ከምን ተፍሲር ነው የተማርከው እኔ ለጊዜው ብዙ ተፍሲር ለማንበብ ሞክሬያለሁ ምን አንደኛ ለምሳሌ ተፍሲር القرآن المودودي አይቻለሁ አቡላላ አልመውዱዲ ከምንድን ነው የፈሰረው ለማኛ አስጨርሰኝ ጠየቀኝ አይደል ጥያቄ ለማለስ ተደብሩ القرآن አሚን እስላሂን አይቻለሁ የተወሰነ የእንትናንም ፊዚላል القرآن የእንትናንም የሱፋል ማለት ሰይድ ቁጥብንም ለማየት ሞክሬያለሁ እሺ የኢብኑ ከሲርንም አይተወሰነችዋለሁ ለምንድን ነው የተወሰነ ያየው ኢብኑ ከሲርን እንዴ ምን ችግር አለ ታዲያ የተወሰነ ባይ እሺ ምን ስታገኘበት ከሱ ቆይ ስማኝ ምን ስታቴሰው ስራ አይደል እንዴ ኢብኑ ከሲር እኮ እንትን አይደለም እኮ ያ ማለት ስህተቱን እንድትነግረኝ ፈልጌ ነው እኔም ማወቅ አይደለም እኔም ማወቅ አለብኝ ፈጣሪ ነው አላልኩም የሰው ፈጣሪ የለም የሰው ፈጣሪ የለም እንኳን የሰው ፈጣሪ አይደለም ኢየሱስም ፈጣሪ አይደለም እያልኩ ነው የምሞግተው የናጣቅም ታማኛም እንደዛ እያልን ነው የምሞግተው ለነገር እኛ ደግሞ እኮ ሌላም ፈጣሪ የለም ነው እያልን ያለ ምን ትሞግታለህ አንተ አብዲ ብባል ምን ችግር አለው ለሰዎች እያልከኝ ኧረ አንተ ደስ እንዳለ ነው እንደምትኖረው አብዱረዛቅ ቆይ አሁን ወደ መረጃችን እንምጣ ናስቲ ወደ መረጃውና ፈተቢዑን የሚለውን በደንብ አብራራውና አስቀምጠው እሱ ተፍሲር ከማን አገኘው ቆይ አላህን የምትወዱ ይሄ ቁርአኑ ነው ሳይፈሰር
ቀጥታ በላቸው አላህን የምትወዱ እንደሆናችሁ ተከተሉኝ አላህ ይወዳችኋልና ይላል። ትርጉሙን ከምን አገኘህ እያልኩ ነው። ምኑን ከማን ተፍሲር ነው ያገኘው? ይሄን ትርጉሙን ተፍሲሩን ተፍሲር አያስፈልገውም እኮ ይሄ ኧረ በለ ቁርአኑ ላይ ይላል እኮ ቀጥታ እኮ ነው ባክተው እንደ ቀደም እየነገርኩ ነበር እኮ አንተ መኻሪጀል ሁሩፍ ሳታስተካክል እሱ አነባበብን ሳታስተካክል ጭራሽ አረብኛ የማታውቀው ሰውዬ ይሄ ተፍሲር አያስፈልገውም ትለኛለህ። ወደ አንተ ነው እንዴ ዋህይ የወረደው? እሱን ተነጋገርን አይደል እንዴ? መች ተነጋገር መጨረስ ነው። መነጋገርና መጨረስ ሌላ ጉዳይ ነው። አልተማመንም እኮ መኻሪጀል ሁሩፍ እኔ ለማስተካከል ለራሴ ወስጃለሁ። ምን ብያለሁ? አሁን የቤት ስራ ወስጃለሁ ገና ዛሬ አይደል? ያው ዛሬ እስካሁን በነበረው በአጠቃላይ ስህተት ላይ እንደነበር ካረጋግጥልኝ ከወዲሁ አይደለም። እሱ ስህተት ላይ አሁን መኻሪጀል ሁሩፍ አላወቅም ማለት ቁርአኑን አታውቅም ማለት አይደለም። እንዲናርግ አድርገን እንዲናርግ ለምን በለኝ አንዴ እንዲናርግ ስማኛ ቁርአንን ማንበብ የማይችልም ሰው ቁርአኑ ለሱ መመሪያ ነው። ለማይችልም ሰው አይደል? ለማይችልም ሰው በማን ተምሮ በማን ተመርቶ? በጣም ጥሩ አየህ አይደለም? አላህ ሱብሓነሁ ወተዓላ ሁደን ሊናስ ሲል ከሰዎች መካከል ማንበብ የማይችል አረብኛ የማይችል አሁንም ነብዩ ለተህዲ ተብለዋል። ለተህዲ ስንት ፐርሰንቱ ነው አረብኛ የሚናገር? ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር ቢኢዝኒ ረቢሂም በሚለው በምንድን ነው እሱ ሰዎችን ከጨለማዎች ወደ ብርሃን የሚያወጡት? ነብዩ አለይሂ ሰላቱ ወሰላም በአረብኛ አይደለም በቁርአን ነው ያለው። ምን በአረብኛ ሳይሆን ይሄኛው ቁርአንን መልእክት በማስተላለፍ ነው እንጂ ከጨለማ ወደ ብርሃን ታወጣቸዋለህ ያለው በአረብኛ ቋንቋ አላለም። ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር በምንድን ነው ሰዎችን ከጨለማዎች ወደ ብርሃን የሚያወጡት? ቢኢዝኒ ረቢሂም ኢላ ሲራጢል አዚዚል ሐሚድ በምንድን ነው የሚያወጡት? ነብዩ አለይሂ ሰላቱ ወሰላም በመልእክት ቁርአኑን አስተምረው አይደል? አዎ ታይ በጣም ጥሩ ነው። ቢሊሳኒን አረቢይም ሙቢን ይላል ቁርአን ይላል አይልም? ይላል። አላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ምን ማለት ነው ይሄ? ይላል። ምን ማለት ነው ይሄ? በአንተ ቀልብ አወረደው አንተ አስጠንቃቂ ትሆን ዘንድ አለ። ትሆን ዘንድ አይደለም ሊተኩነ ሚነል ሙንዚሪን ነው ያልኩህ። ፍታው ሊተኩነ ሚነል ሙንዚሪን ከአስጠንቃቂዎች ትሆን ዘንድ። አይዋ በጣም ጥሩ። በምን ቋንቋ? በቋንቋ አይደለም። እዚህ ጋር ስለ ቋንቋ እያወራ አይደለም። እያወራ ነው። ቢሊሳኒን አረቢይ ሙቢን እንዴ እያነበብኩ አይደለም። እዚህ ጋር ስህተት አይስሩ። ቢሊሳኒን አረቢይ ሙቢን ይላል። ምኑን? ቁርአኑን እና አረብኛ ማለት አረብኛ ለማያውቅም መመሪያ ይሆናል። አረብኛ ለሚያውቅ ብቻ ነው አይልም። እንደኔ እየተንተባተበ ለሚያነብም እንደኔ እንደማያነብም ለሁሉም ሰው መመሪያ ነው። ወሁደን ወራህመቱን ሊልሙእሚኒን ይላል። ለሙእሚኖች ብቻ። ለሙእሚኖች ደግሞ ሁዳና ረህመት ነው ይላል። እሺ ወቡሽራ ሊልሙስሊሚን። ይኸውልህ አንድ ብዙ መለየት ያለብህ ነገር አለ። አሁን እኔ ሲገባኝ እውነትም አብዲላ አንተ እሺ እንዲናርግ በቃ ድርዛቅ እንዲናርግ የእስካሁኑ ቆይታችን ጥሩ ይሆንልንና ግን አንተ በተቻለህ መጠን ትክክለኛ የሆነ የቀድሞውን የመጀመሪያ የሰሃቦቹን ተፍሲር ከነብዩ ና አንተ ልታመልጥ አትሞክር። እዚህ ጋር ሲነገርህ አታምልጥ። ጠብቀኝ። ላመጣልህ እኮ ነው። ላመጣልህ እኮ ነው። መረጃውን ከምን እንደማመጣልህ ከምን ላምጣልህ? ከቁርአን። አዎ የቀደሙን ሱረቱ ተውባን ሰጠሁህ እኮ ወለዚነ ተበዑሁም አልሰጠኝም። ወሳቢቁን አልአወሉን አልኩህ እኮ ሚነል ሙሃጂሪን። እነማን ናቸው? ምን ማለት ነው ታዲያ? እነማን ናቸው እነዚህ? ሰለፎቹን ተከተሉ ማለት ነው እንዴ? እነማን ናቸው? ወሳቢቁን አልአወሉን ሳቢቆቹ እነማን ናቸው? ከሙሃጅርና ከአንሳር እነማን ናቸው? ቃሉ ራሱ ይብን ዝም ብለህ አስብበት። ይኸውልህ ምንድን ነው የሚለው? አንሳር ነው የሚለው። ቆይ አንሳር ማለት ምን ማለት ነው? አረብኛ ቃሉ ስለ አንሳሮች ልንገርህ አይደል? ታሪኩንማ ማን ይችላል? እሱን ታሪኩንማ ትለበልብልኛል አውቃለሁ። ግን አንሳር ማለት ምን ማለት ነው? ቁርአኑንስ? አንሳር ማለት ምን ማለት ነው? አንሳር ማለት መዲናውያን ለመካ ሙሃጅሮች አንሳር። ማን ነው እንደዛ መዲናውያን ያለው? እነማን ናቸው ታዲያ አንሳሮች? ቁርአኑ ላይ መዲናውያን የሚል አለ እንዴ? እነማን ናቸው አንሳሮቹ? እሺ ንገረኛ። ስማኝ
ጥያቄን አስጨርሰኝ። ቁርአኑ ላይ መዲናውያን አንሳር ይባላሉ፣ መካውያን ሙሃጅር ይባላሉ የሚል ነገር አለ? አዎ ሐዲስ ላይ አለ። ሐዲስ ላይ አለ። ትክክል ነው። እሺ ቁርአኑ ላይ ደግሞ እነማን ናቸው አንሳሮች እነማን ናቸው ሙሃጅሮች? አንተ ደግሞ የነገረኛ አንሳር የሚለው ቃል እንግዲህ ነስር ከሚለው ነው አይደለም ኦሪጂኑ? አሁን አንተ ይሄ ወደ ሆሄ አትሂድ። ቀጥታ የቁርአኑን አያ ቁጭ አድርግልኝ እዚህ ጋር። በጣም ለምን መሰለህ መንሁም እነማን ናቸው? ሚነል ሙሃጅሪን አለህ እኮ አላህ ነው ያለው በቁርአን። ወልአንሳር አለህ። ስለምን እኔን አሰማም? አንተ መጀመሪያ ስማኝ አትበለኝ። እኔ የጠየቅኩህን በትክክል አድምጠህ ከቻልክ ትመልሳለህ፣ ካልመለስክና ካልቻልክ የግድ መልስ አይደለም እኮ የቤት ስራው ነው። ሚነል ሙሃጅር እሱ የቤት ስራው ካም በኋላ ወይ እንገናኛለን ወይ አንወያይም። ሚነል ሙሃጅሪና ወልአንሳር ወለዚነ ኢተበዑሁም ቢኢሕሳን አለ። ታዲያ طيب والسابقون الأولون የመጀመሪያዎቹ ቀዳሚዎቹ ሲልህ ከአንሳርና ከሙሃጅር ሲልህ ማንና ማን ነው አንሳር ሙሃጅር ያለው ንገረኝ። አሁን ለምሳሌ አንተ ተፍሲር አንብበሃል አይደል? የጠየቁ መልስ። ቆይ ያለለ ልመልስልህ እኮ የጠየቁ መልስ። ጥያቄው እየመለስኩ ነው። ሰማኝ አምጣ ልመልስ። ለምሳሌ እንትኖቹን አሁን ኢብኑ ከሲር ላይ ያለው አንተ የምትለው አይነት ገለጻ ነው። ምኑ ጋር አሁን ለምሳሌ እስካብልኝ የኢብኑ ከሲርን ተፍሲር ቆይ ሙሃጅርና አንሳርን የገለጸበት ገለጻ ከነሱ ውስጥ ቀዳሚዎቹ እነሱ ነበሩ ምናምን የሚል ነገር ተቀምጧል። ምናምን የለም ምናምን አንተ ከኢብኑ ከሲር ትበልጣለህ እንዴ? ቆይ ስማኝ፣ የደረሳው ጭማቂ እንኳን አትሆንም እኮ አንተ። አረ የእግሩን ጠብታ አልሆንም። በትክክል አዎ። ግን ያለውን ሌላ ደግሞ እይታ ብነግርህ ለምንድን ነው ግን አንተ ከጥያቄ የምትሸሸው? አልሸሸውም እኮ እዚህ ጥያቄ ላይ እኮ ነው። ሙሃጅሪን ወልአንሳር ያለው አንሳርና ሙሃጅሮች እነማን ናቸው? ጥያቄ ላይ እኮ ልመልስልህ እኮ ነው። መልስልኝ በቃ። ዙሪያ ጠምጥመን አስኬደ ተፍሲር አያስፈልገውም አላልክም? ለቁርአኑ በቀጥታ መልስልኝ። እሺ አሁን አንተ በተፍሲር መጣህ አይደለም? መልስልኝ። መልስልኝ ነው የምፈልገው። በቃ ፕሊስ በቃ ሌላ ቦታ አትሄድ። እኔ እንዲህ አይነት ውይይት አልፈልግም። የድብብቆሽ ውይይት አልፈልግም። ሲዳ ቀጥታ ነው የምፈልገው። በጣም ጥሩ። ቀጥታ ከፈለክ እንግዲህ ቀጥታ ከፈለክ ከቁርአኑ ሙሃጅርና አንሳር መደንይና እንትኖች ናቸው ምንድነው መካውያን ናቸው የሚል ነገር የለም። ማን ናቸው? ያለው ነገር ምንድነው? ያለው ነገር በእያንዳንዱ ኮሚኒቲ በኸይር ስራ ቀዳሚ ይኖራል። እሺ እነሱን የሚረዳ ይኖራል። ሙሃጅሪን አለ እና ታዲያ ሙሃጅር እነሱ ብቻ ናቸው እንዴ? ብቻም አይሁን ግድ የለም ብቻም አይሁን። ሙሃጅር ከተባለ ሙሃጅር ማን ነው? አንሳር ከተባለ አንሳሩ ማን ነው? ያ በሐዲስን ተጠቅመህ ከፈሰርከው በሰባተኛው ሴንቸሪ ወደ ሐዲስ አትምጣ። አንተ ሐዲስን አትፈልግም። አላምንም ብላ ስለ ሐዲስ መናገር አትችልም። እሺ ጥሩ አትችልምና አሁን ይሄና በሐዲስ ካልተረዳው ደግሞ ቁርአን ላይ የለም እንደዛ ነገር። እሺ ንገረኝ አልኩህ እኮ። አንሳሩ ማን ነው? ሚነል ሙሃጅር ሚነል አለህ እኮ ከማለት ነው። ሚነል ማለት ከሙሃጅርና ከአንሳሮች ብሎሃል። ትክክል። አምጣልኝ። ሁሉም ማህበረሰብ ውስጥ በየትኛውም ቦታና ዘመን የሚኖሩ ሰዎች ረዳቶች ይኖራሉ፣ እርዳታ ፈላጊዎች ይኖራሉ። ስለ ሁሉም ማህበረሰብ አላወራም ቁርአኑ። ስለ ሙሃጅሮችና አንሳሮች ነው ያወራው። ታዲያ ሙሃጅርና አንሳር ታዲያ በሁሉም ማህበረሰብ ውስጥ የለም? ሰባተኛው ክፍለ ዘመን ላይ ብቻ አንሳሮቹ የት የነበሩ ናቸው? ሙሃጅሮቹስ የት የነበሩ ናቸው? እቺ ለምን አትነግረኝም አንተ? ለምን ቦታቸው አስፈላጊ አይደለም? ቦታቸውን የትም ልትነግረኝ አትችልም አንተ። እኔ የነገርኩህን አልቀበል አልክ እኮ። ከሐዲስ ነው ያመጣኸው። አንሳሮች ይሁና አንተ ስላልተቀበልክ ሐዲስን እኔ እውነታውን መደበቅ አለብኝ እንዴ? አየህ አልቀበልም ካልኩ አንተ ከሐዲስ ብቻ አይደለም ተፍሲሩ ራሱ ተፍሲር ሳዕዲን ብታነበው ኢብኑ ከሲርን ብታይ ጀላለይን እያንዳንዱ ሙሃጅሮች ማለት መካውያን ወደ መዲና ሂጅራ ያደረጉትን እንደገና ከመካ ደግሞ ወደ ኢትዮጵያ ሂጅራ ያደረጉት ሙሃጅሮች ይባላሉ። አንሳሮች ደግሞ ስም ዝርዝራቸውን በኋላ እነግርሃለሁ ከፈለክ። እሱን አውጥተን ከታሪክ ማንበብ እንችላለን። አንተ ታሪክ አትፈልግም፣ ሐዲስና ታሪክ አትፈልግም። ካመጣህ እኮ እየተነጋገርን መሄድ እንችላለን። ግን የቁርአኑ አጠቃቀም አጠቃላይ ነው። ለመዲናዎችና ለመካ ስደተኞች ብቻ አይደለም ያለው። ሚነል ሙሃጅሪን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ያለው እነማን ነው? ይህን ነገር የሚከተል በየትኛውም ዘመን አለ። ረዲየላሁ ዐንሁም ያለው ማንን ነው?
ጀነራል ስቴትመንት ነው፣ ስፔሲፊክ አይደለም እያልኩ ነው። ጀነራል ማንም ሰው የተከተለን ሁሉ ረዲየላሁ ዐንሁም አላቸው። አላህ መልካም ስራ የሚሰራል ሳያምን ምን ማመን ያስፈልገዋል? ማመን ከሙሃጅሮችና ከአንሳሮች ብለዋል። ከስሶ አስቀምጦላል እኮ እዚህ ጋር። ይሄ ሳስ አይደለም፣ ይሄኛው ነገር ጀነራል ነገር ነው። ከምንድን ያገኘው? እሺ ጀነራል ከሆነ ከምን ተፍሲር ነው ጀነራል ነው የሚል ያገኘው? አንተ ከተፍሲር አይደለም። አይ ቁርአኑ ስታነበው ስማኝ፣ አስጨርሰኝ። ቁርአኑ ስታነበው ብዙ ቦታ ሙሃጅርና አንሳር የሚለውን ቃል ተጠቅሟል። ሚነል ሙሃጅሪን ወልአንሳር ብሎ እዚህ ጋር ኻስ ነው ያስቀመጠው። ትክክል። ከነሱ ውስጥ ደግሞ ብሎ አስቀምጧል። እሺ ና ወደ ሱረቱ ኑር 63ኛው አያና ወመን ዩሻቂቅ ረሱላ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒን ንወሊሂ ማ ተወላ። አንተ ነህ አንድ ቁጥር አንድ እዚህ ውስጥ የምትገባው። ንወሊሂ ማ ተወላ ወኑስሊሂ ጀሀነመ ወሰአት መሲራ። ቁጥር አንድ አንተ ነህ፣ እንዳንተ አይነቶቹ ማለት ነው። ይኸው መልእክተኛውን እየተጨቃጨክ ነው፣ የተናገሯቸውን ሐዲሶች እየካድክ ነው፣ እያስዋሸን እየቀጣጠልክ ነው። ገብቶሃል? አንተ አሁን እዚህ ጋር ያልታወቀብህ መስሎህ ነው። ደንበኛ አምታቺ፣ አወናባጭ፣ አጭበርባሪ ነህ አንተ። ኩፍር ብቻ አንተን አይገልጽም። አግባባን? በቃ ካሁን በኋላ በአካል መዋየት ከፈለክ ካሞን ተከታትረን በቦታ መዋየት እንችላለን። በቃ እስከዛ ድረስ የዛሬው ቆይታችን በዚሁ ያብቃ። ያወራ ነው 46 ደቂቃ ከ53 ሰከንድ ነው። እየቀዳሁ ነው፣ ድምፅን ቀድቼዋለሁ፣ ሼር አደርገዋለሁ። እኔ ግን እንደዚህ ቴምፐር ኖሮ ትከራከራለህ ብዬ አላስብም። አዎ አንተ እንደ ሌሎችን እንዳጨናበርከው መስዬ ነው። ከመጀመሪያ ከነ ልደት ከነ መሰረት ጨምር ነው የምጠርክህ። ታውቃለህ አላህ ሱብሓነሁ ወተዓላ እንግዲህ በመረጃ ጥሩ ብሏል። አንተ ግን በስሜት ነው። ከነቢዩ አለይሂ ሰላቱ ወሰላም ሐዲስ በላይ መረጃ የለም። ጌታ አለ እሱ ለቁርአን አስተምሮት ፍሰልኝ ስንቱን አነበብክልህ እኮ ጠመምክና አልቀበል ስላልክ ያለውን ከማስቀመጥ ወደኋላ አልልም። ሐዲሱ ጅብሪልን አልቀበል አልክ። ነቢዩ አለይሂ ሰላቱ ወሰላም ሰላትን እንዴት ተደርገው ነው የተሰጡት? እስኪ ንገረኝ። ይሄን ቆይ አንድ ፍሬ ያለው ይሄን ንገረኝ። ይሄን ንገረኝ። ሰላት እንዴት ነው ወደ ነብዩ የተወረደው? የሰላት የጾም አያ በሱረቱል በቀራ 183ኛው አያ ላይ ያ አዩሀ الذين آمنوا كتب عليكم الصيام ተብሎ ወረደ። ሰላትስ እንዴት ነው የተወረደው? ያው እናንተ ሐዲስ አላችሁ። ጥሩ፣ በጣም ጥሩ። በእኛ ሐዲስ ታምናለህ ማለት ነው። አንተ ታዲያ እንደዛ ለምን አምናለሁ አላልኩም። ኢነ ሰላተ ካነት አለል ሙእሚኒና ኪታበን መውቁታ የቁርአን አያ ነው። የትኛው ሰላት ናት? አንተ የምትለው ሰላት እንዳልሆነ ብነግርህ የትኛው ነው? እሺ የሆነውን ንገረኛ። የኔን ቆይ አንተ የምትሰግደው ለምሳሌ ጎንበስ ቀና የምትለው አይነት ሰላት እንዳልሆነ ብነግርህ ለየው ነገርኩህ እኮ። እሱን ካፊሮች ናቸው የማይቀበሉት የኛን ሰላት። ቆይ አይደለም ካፊሮች አይቀበሉ። ለዚህ ነው ካፊር ያልኩህ። ለዚህ ነው እነሱ መቀበላቸው ሰላት። እቺን አያ ንገረኝ። እቺን አያ ተፍሲሯን ንገረኝ። በቃ ኢነ ሰላተ ካነት አለል ሙእሚኒና ኪታበን መውቁታ። እቺን ተፍሲር አምጣ። ትክክል። በዚህ ተፍሲር ካንተ ጋር እስማማለሁ እኔ። በምንድን ነው? ምን ማለት ነው? አዎ የሰላት መውቁት ምን ማለት ነው? ተፍሲሩ ንገረኝ። ቆይ ስማኝ። አልቻልከውም? እሺ አልቻልኩትም። አግዘኝ። አብዱረዛቅ እሺ፣ አላህ ይህዲክ። ብቻ እኔ ዱዓ አደርግልሃለሁ። ካፊር ነህ ብልህም ዱዓ አደርግልሃለሁ። ትንሽ እንደዚህ ወደ እስልምናው ጠጋ ያልክ ስለሆንክ ጠብቀኝ። ወደ እስልምናው ጠጋ ያልክ ስለሆንክ ዱዓ አደርግልሃለሁ። ከሌሎቹ ትንሽ ከሌሎቹ ትሻላለህ። ምን አልክ? በቁርአን ውስጥ ለካፊር ዱዓን ማድረግ እንደማይቻል አታውቅም እንዴ? አይቻልም። ለምን ታደርግልኛለህ ታዲያ? አደርግልሃለሁ። ለካፊርም ዱዓ ሊደረግ ይችላል። የት አለ መረጃ? ይችላል። አይቻልም። በጣም ጥሩ። ዱዓ ማለት ምን ማለት ነው? ጥሪ ነው አይደል? ምን ዱዓ ማለት አይደል? እሺ ጥሪ ነው። እና ቁል ያ አህለል ኪታቢ ላንካ ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁል ሽሀዱ ቢአና ሙስሊሙን። የቁርአን አያ ነው አይደለም? ነው። እና ታዲያ ጥሯቸው አላለም አላህ? እንደዛ ማለት አይደለም።
ነብዩ ሲጠሩ የነበረው ማን ነው? እነሱን መልእክቱን አድርሱላቸው፣ እነሱን ተጣሯቸውና ለነሱ ዱዓ አድርጉላቸው። በጣም የተለያዩ ኮኖቴሽኖች ናቸው። ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር ከጨለማዎች ወደ ብርሃን ልታወጣቸው ተብሎ ቁርአን ወደ ነብዩ ተወረደ። ለአንተ አይደለም እሱ እንዴ እኔም እንድጣራ እኮ ቁርአኑ ይፈቅድልኛል፣ አይከለክልም አይደለም። ስለዚህ ክርስቲያኖችን ዳዋ ማድረግ ክልክል ነው? ዳዋ ማድረግ ክልክል ነው አላልኩም እና እያልኩ ያለው በምንድን ነው የምጠራቸው? አንተ ካፊር ብለህ ጠርተኸኛል። እኔ ስለሆንክ ነው። አዎ ካፊር ካልከኝ በኋላ ደግሞ በሰላት ከከፈርክ እንካ በሰላቱ ከካድክ ከነብዩ ሐዲሶች ከካድክ አንተ በግልጽ ካፊር ነህ አልከኝ። እኔ ደግሞ ይሄኛው የምትለው ነገር ከቁርአን የወጣ ነገር ነው አልኩ። ደቂቃ ወደ 50 ደቂቃ እየገባልህ ነው። ይበቃናል። ዋው ይበቃናል። አላህ ያህዲክ። አሁንም ለማንኛውም አንድ አሳይመንት የምሰጥህ አንተ አሳይመንት አትሰጠኝም። ቁርአኑን ብቻ አንብብ እስኪ ከሐዲሱ ቁርአኑን ማን ያነባል? እሱን አንብብ የሚለኝ ሰው በጣም ነው የምወደው። ቁርአንን አንብብ የሚለኝ ሱብሃንአላህ፣ ይሄማ በጣም ደስ ነው የሚለኝ። ግን አንተ መጀመሪያ ቁርአንን ከአሊፍ እስከ ያ ድረስ ሁሩፎች ላይ ተዋወቅ መጀመሪያ። ገይሪል መግዱቢ የሚለው ገይሪል መግዱቢ ትለኛለህ እንዴ? ምን ችግር አለ? አንተም ካፊር ብለህ ምን ችግር አለ ታዲያ? አላህ ይስጥር። አሁን አክቡተ ኢላቢላህ እንደነዚህ አይነት አካሄድን የሚሄዱ ወገኖች ቁርአንዮች ናቸው ተብለው ይታወቃሉ። ግን ቁርአንዮችም አይደሉም። እነኚህ የቁርአን ወገንተኝነትም የላቸውም። በቁርአኑ በራሱ ያስተባብላሉ። የቁርአኑን ተፍሲር ወደ ፈለጉት አቅጣጫ ወስደው አጣመው ለራሳቸው ጠመው የሚጓዙ ሰዎች ናቸው። አላህ Subhanahu Wa Ta'ala በሱረቱል ሐጅ ላይ ገልጿቸዋል። ወሚነ الناس من يجادل في الله بغير علم ብሏቸዋል። ያለምንም ዒልም ነው የሚከራከረው። ለዛ አይነቱን ሞገደኛ የሆነን ሰው በጀሃነም እሳት አላህ እንዳበሰረው በቁርአን ተቀምጧል ማለት ነው። ይህንን ድምጽ ይህን ኦዲዮ የምትከታተሉ በሙሉ ወደ ተለያዩ ግሩፖች ወደ ቴሌግራም ከቻላችሁ ደግሞ ቮይሱን በቪዲዮ አቀናብራችሁም ቢሆን ወደ ተለያዩ የኢንተርኔት ድረገጾች ሼር ብታደርጉት በጣም መልካም ነው። እስልምናው ላይ እንኳን አለን እያሉ ብዙዎች አጭበርባሪዎች ሆነው የሚኖሩ አሉ። ከዛሬ ረዘም ላሉ ዓመታት በተለያዩ የሀገራችን ክፍሎች ከነሱ ጋራ በመገናኘት ውይይት ያደረኩበት ሁኔታ በርካታ ወቅት ነው። አንድ ወቅት ላይ እንደውም መተሐራ ሳሙኤል ማሞ የሚባል ወደ እስልምና ገብቻለሁ ብሎ ኢስማኤል ማሞ ነኝ ብሎ ከሱ ጋር ለመወያየት ከአዲስ አበባ ኡስታዝ መሐመድ ፈረጅ እና ኡስታዝ ሸምሱ ባዴ ከወራቤ ከሁለቱ ጋር በመሆን እኔ ከዚህ ከአዳማ ተነስተን አብረን ሄደን መተሐራ ላይ ጭራሹኑ የቁርአንን ንባቡን እንኳን ማንበብ የማይችሉ በአማርኛ ትርጉም ነው ደግሞ እኮ የሚጠቀሙት። ተፍሲር አንጠቀምም አንፈልግም ይላሉ። ማን ፈሰረላችሁ ይሄንን ስንላቸው ይሄን ምን አስጠየቀ ነው የሚሉት። ከዚህ በላይ ድርቅና ከዚህ በላይ ጥመት የለም። ልብ በሉ። የነብዩን ሐዲስ አለይሂ ሰላቱ ወሰለም ሰሂህ ነው ተብሎ ሐሰን ነው ተብሎ ضعيف ተብሎ መውዱዕ ተብሎ ተለያይቶ ተቀምጧል በትክክል። ከዚህ ሁሉ ከሐዲስ መረጃ አንዱንም አይቀበሉ። እሺ የሱረቱል ፋቲሃን በሰላት ላይ ስለመነበቧ ሐዲስ አለ። የነብዩ አለይሂ ሰላቱ ወሰለም ላ ሰላተ ሊመን ለም ይቅራ ቢፋቲሐቲል ኪታብ ብሏል ነብዩ አለይሂ ሰላቱ ወሰለም። ይሄን ለመናገራቸው ማስረጃው ምንድነው አለ። መደበቂያው ይሄ ነው። ማስረጃው ሐዲሱ ራሱ ነው። ከሌላ ከየት እናመጣለን? ለኛ ለሙስሊሞች መኗኗሪያችን መመሪያችን ብርሃን የምንለው ቁርአን በሐዲስ መተርጎሙ ነው። ቁርአን በቁርአን አያ መተርጎሙ ነው። ሰለፉና ሷሊህ ይህን ጉዳይ በስነ ስርዓትና መንገዱን ባለቀቀ መልኩ አስተካክለውና አስቀምጠው የሰሃቦቹን ትንታኔ የቁርአን ተፍሲር በተከተለ መልኩ ያስቀመጡት ነው። እኛ የምንመራው በዚህ ነው። ማንኛውም ሰው ቢሆን ሙስሊም ነኝ ሲል በቁርአን የሚመራ በሐዲስ የሚመራ ሙስሊም ሲሆን ነው ሙስሊም የሚሆነው። ሲቀጥል እንደገና በሰለፎች ግንዛቤ ላይ ቁርአንና ሐዲስን የተቀበለ ሲሆን እንጂ ዝም ብሎ እንደተፈለገ እንደ ጥጃ እንደ እንቦሳ በተቦረቀ እውነት ሊገኝ አይችልም። እና ይህ መልእክቴ ለሙስሊም ወንድምና እህቶች እንዲደርስ ነው የምፈልገው። ወዳገኛችኋቸው ወደ ሙስሊሞች ወንድሞችና እህቶች ሼር አድርጉት። እስልምናችን ግልጽና ግልጽ ነው። እኛ የምንመራው በቁርአንና በሐዲስ ነው። ከዚህ ውጪ ሆናሉ የሚል ሰው ካለ ካፊር ነው፣ በግልጽ ካፊር ነው። ከነብዩ ሐዲስ የካደ ከአንዱ ሐዲሳቸው እንኳን ቢክድ እሳቸውን ሐዲስ አልቀበልም፣ ይሄ ሌላ ጣጣ ነው።
ከአንዷ ሐዲታቸው እንኳን ቢጨቃጨቅና ነብዩም ቢጨቃጨቅ ሱረቱ ኑር 63ኛው አያ ላይ በተቀመጠው መሰረት ማለት ነው። እና በዛ መሰረት ቀደም አንብቤለታለሁ። ወመን ይሻቂቅ الرسول من بعد ما تبين له الهدى መልእክተኛውን የሚጨቃጨቅ ሰው ማንም ቢሆን ማለት ነው ለሱ ግልጸቱ ከተነገረ ከተበየነ በኋላ ማለት ነው ويتبع غير سبيل المؤمنين عفوا ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين እና ይህንን አያ የነብዩን አለይሂ ሰላቱ ወሰለም መጨቃጨቅን በተመለከተ ከሐዲሶቻቸው ጋር ነተረከን እሳቸው ለመናገራቸው ማስረጃው ምንድነው በሚል العلماء ورثة الانبياء ብለው ነብዩ አለይሂ ሰላቱ ወሰለም በቁርአን በሐዲስ ባስቀመጡት መሰረት ያንን ካልተከተለ انما يخشى الله من عباده العلماء አለ አላህ ዑለማዎችን ገለጸኮ እነማን ናቸው ታዲያ የነብዩን ሐዲስ ያልተነተኑ ዑለማዎች እነማን ናቸው እነሱ የቁርአን ተፍሲር ቀድሞ ከነበረው ከሰሃቦቹ ግንዛቤ አምጥተው የተነተኑ ያሰራጩ ለኡመተ الاسلام والمسلمين አስተዋጽኦ ያበረከቱ ሰዎች ያልተጠሩበት ዑለማነት የነማን ነው እነማን ናቸው ዑለማዎች የሚባሉት ታዲያ ከዚህ ስለዚህ ይሄው ጃህል ላይ ሆኖ መሐይምነት ላይ ሆኖ ምንም አይነት ግንዛቤና ዕውቀቱ ጭራሽ ሳይኖረው በአላህ ኪታብ ነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ እንደፈለገ ሊረማመድ የሚፈልግ ነው። እንደነኛ አይነት ሰዎችም ማንነታቸውን በግልጽ መንገር ያስፈልገናል ባጋጠሙን ጊዜ ማለት ነው። ምንም አይነት ጭቅጭቅም ሆነ ክርክር ከነሱ ጋር አያስፈልግም። ወሰላሙ አለይኩም ወራህመቱላህ